ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ ኢየሱስ ስለማምንና ለቅዱሳን ሁሉ ስለሚሆን መወደድ ሰምቼ ስለ እናንተ እያመሰገንሁ ስጸልይ ስለ እናንተ ማሳሰብን አልተውሁም። የሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን ምዕራፍ 1 ከቁጥር 15። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን ከደቡባዊ ግብፅ ከታችኛው ምድር አውራጃ ከነሂሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። የዚህ ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንንም ቅዱስ ኖብን በወለዱ ጊዜ 12 ዓመት እስኪሆነው ድረስ ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያንም የመጻሕፍት ቃል መስማትና መማርን የሚወድ ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖች ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምዕመናንን እንዲህ እያለ ሲያስተምራቸውና ሲያበረታታቸው ጣዖታትን የምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማው። ይህም ቅዱስ እያዘንና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶቹን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እነሆ ተጽፏል። በዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ወደ ሀገረ ገምኑድ ሄደ። በእግሩም ሲጓዝ በባህሩ ዳርቻ ሉሲዮስ የሚባል መኮንን አገኘ። በፊቱም ቁሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህም በኋላ የእግዚአብሔር መልአክ ተገለጠለት። በእርሱም ላይ የሚደርሰውን ነገር ሁሉ ነግሮት አጽናናው። ከዚህም በኋላ መኮንኑ ወደ ሰሜን ሀገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሲበላና ሲጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮቹም ዓይኖቻቸው ታወሩ። የእግዚአብሔር መልአክም ከሰማይ ወርዶ አባ ኖብን ፈቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውን ደሙን አሻሸለት። ከዚህም በኋላ መልካም ነፋስ ነፍሶ መርከቢቱም ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮችም ይህን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። የሰማዕትነት አክሊልም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይ አሰቃየው። በብረት አልጋ ላይም አስተኝተው ከበታቹ እሳትን አነደዱ። በጸለየ ጊዜም እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጋዝ መገዙት፣ ሕዋሳቱን ቆራረጡት። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድሪያ ከተማ ወሰዱት። በዚህም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦቹም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞችን አዘዛቸው፣ ግን አልተቻላቸውም። ከዚህም በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከይሲውን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞችን፣ ሥራዮኞችን አዘዛቸው። እሳቱ ምንም አልነካውም። አቅፋ እስከሚባል አገር ዩልዮስ መጣ። ከእርሱም እንደተረዳ አገድሉን ጻፈ። መኮንኑም ማሰቃየት በሰለቸው ጊዜ አንገቱን በሰይፍ ቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገልጾለት አጽናናው። እንዲህም ብሎ ቃል ኪዳን ሰጠው፣ ሥጋ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራው ጊዜ ስምህን በመጥራት ከእግዚአብሔር እርዳታ የሚሻ ሁሉ ድህነት ይደረግለታል። መታሰቢያን ለሚያደርግ ሁሉ፣ የተራበ ለሚያጠግብ፣ የተጠማ ለሚያጠጣ፣ ለቤተ ክርስቲያንህም በስምህ መባ ለሚሰጠው የገድልህን መጽሐፍ የሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህም በኋላ ራሱን በሰይፍ ቆረጡት። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዩልዮስ አንስቶ ከሁለት አገልጋዮቹ ጋር ንሂሳ ወደሚባል ሀገሩ ላከ። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የደብረ ሊባኖሱ አባ ተክለ አዶናይና የተወልደ መድህን የሌሎችም ማኅበሮቻቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን 190,084 የአባ ኖብ ማኅበር ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምስራቅ አገር ሰዎች ወገን ነው። ወላጆቹም ከእስክንድርያ በስተ ምዕራብ ወዳለች በውስጧም ቅዱስ ሳዊሮስ ሥጋ ወዳለባት ገዳም አመጡትና በዚያም መንኩሶ ጽሕፈትን ተማረ። የቤተ ክርስቲያን መጻሕፍትን ሁሉ አጠና፣ ቅስናም ተሾመ። ከዚህም በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመ ጊዜም መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎት እየተጋደለ ኖረ። እንጀራና ጨውም አይበላም። ነገር ግን በእሳት ያላበሰሉትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱን ለነባቢት ነፍሱ አስገዛት። እግዚአብሔርም ታላላቅ የሆኑ ብዙዎች ድንቆች ተአምራቶችን በእጆቹ ላይ አደረገ። ከእነዚያም በእስክንድሪያ ካህናት ክፉዎች ሰዎች ቀኑበት። ወደ በተተኛም ሂደው ብዙ ገንዘብ ሰጧቸው። የሚገድል መርዝንም አዘጋጁለት። እኒህም
ክፉዎች ያን መርዝ ወስደው የሚጠጣው መጠጥ ጋር በብርሌ ውስጥ ደባለቁት። ጠጥቶ ይባርካቸው ዘንድ እንዲጠጣ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣው። ከክፉ ነገር ምንም አልደረሰበትም። ሁለተኛም ሶስተኛም ሰጥተውት ምንም አልጎዳውም። ከመዳኑ የተነሳ አደነቁ። ከዚህ በኋላ ወደ ገበያ ሄደው 2 አዳዲስ በለስን ገዙ። በውስጡም የሚገድል መርዝን አደረጉ። ቅዱስ ቁርባንም ከመቀበሉ በፊት በጾም ሳለ ይሰጡ ዘንድ ተስማሙ። መሰሪያኖች ይህንን በለስ ከቁርባን በፊት ቢበላ ሆዱ ይሰነጠቃል ብለዋቸው ነበርና ያን ጊዜ ወደ እርሱ በተንኮል ሂደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱን ለመኑት። አብዝተውም አስገደዱት። ከቅዱስ ቁርባን በፊት ሳይፈቅድ በእጁ ውስጥ አደረጉለትና በላ። ነገር ግን መሰሪያኖች እንዳሏቸው አልሆነም፣ ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህ በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያንን መርዝ ያደረጉበትንም ስማቸውን ገለጠለት። በዚያም ወራት የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። ይህ አባት ሊቀ ጳጳሳት ስምዖንን ሊቀበለው ወጣ። ንጉሡም በሊቀ ጳጳሳቱ ፊት ላይ የደዌ ምልክት አይቶ መሳፍንቶቹን መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን ደረሰበት ብሎ ጠይቃቸው። እነርሱም ክፉዎች ካህናት በእርሱ ላይ እንዳደረጉበት መርዝንም እንዳበሉት ነገሩት። ንጉሡም ተቆጣ። ካህናቱንና መሰሪያኑን በእሳት እንዲያቃጥሏቸው አዘዘ። ያን ጊዜም ይህ አባት ከንጉሡ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሡም አይደለም እንደሚገባቸው ቃጥሏቸው እንጂ አለ። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ክህነትና ሊቀ ጵጵስና አይገባኝም አለው። ንጉሡም ሰምቶ ከየዋህነቱና ከርኅራኄው የተነሳ አደነቀ። እነዚያንም ካህናትና መሰሪያኖች ከእስክንድሪያ እንዲያሳድዷቸው አዘዘ። ንጉሡም ይህን አባት እጅግ ወደደው፣ አከበረው። እንደወደደውም አብያተ ክርስቲያናትን ገዳማትን ይሠራ ዘንድ ፈቀደለት። እርሱም በምስር ሰሜን አልዋህ በሚባል አገር አብያተ ክርስቲያናት ሠራ። በሹመቱም ዘመን ሌሎች ብዙዎችን ሠራ። ካደረጋቸው ታምራቶች ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበረ። ሙቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳ። የመነሳቱ ምክንያት እንዲህ ነበር። ይህ አባት ስምዖን በመላው አብያተ ክርስቲያናት ንብረት፣ ንዋያተ ቅዱሳትና አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜም የቤተ ክርስቲያንን ገንዘብ በቤት ውስጥ አታኑር እያለ ያዘው ነበር። ከዚያ በኋላ ድንገተኛ ደዌ ያገኘውና አንደበቱና ጉሮሮ ተጣጋ። ሊቀ ጳጳሳቱም ሰምቶ እጅግ አዘነ። ስለ አብያተ ክርስቲያናትም ንብረት ያንን ቄስ ከሞት ያድነው ዘንድ በዚያች ሌሊት እግዚአብሔርን እየለመነ መላዋን ሌሊት በጸሎት ተጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለመሞት እንደተቃረበ ይህ አባት ስምዖን ሰማ። ስለ አብያተ ክርስቲያናት ንብረት ይጠይቃት ዘንድ አዞ ወደ ቄሱ ሚስት ረዳቱን ላከ። ወደ ቄሱ ቤትም በቀረበ ጊዜ ሰዎች እያለቀሱለት ጩኸታቸውን ሰማ። በገባ ጊዜ ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት፣ በአልጋ ላይ ሲያስተኙት፣ ብዙዎችም በዙሪያው ሲያለቅሱ አገኛቸው። ያም ረዳቱ የቄሱን በድን ሊሳለም ዘንበል አለ። ያን ጊዜ ያ የሞተው ቄስ ተነስቶ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱም በርታ፣ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎት አዎ በእውነት ጸናሁ፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልና አለ። ያን ጊዜም ያ ረዳት ስለመሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱም ሕዝቡም ወደ እርሱ በቀረቡ ጊዜ ቄሱም እንዲህ አላቸው፣ እኔ ሙቼ እንደነበረ ወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቆሙኝ። ከአባት ሐዋርያ ማርቆስ እስከ አባ ይስሐቅ ያሉትን ሁሉንም የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው አየኋቸው። እኔንም ከወንድማችን ከሊቀ ጳጳሳት ስምዖን የአብያተ ክርስቲያናት ንብረት ለምን ሸሸህ ብለው ገሰጹኝ። ያን ጊዜም ጌታ ክርስቶስ ይህችን ነፍስ በውጭ ወዳለው ጨለማ ውሰዷት ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ዙፋን ፊት የጳጳሳት አለቆች ሰገዱ፣ እንዲህ እያሉ ማለዱ፣ ይህን ሰው አንድ ጊዜ ማረው፣ ንብረታቸውን ስለሚጠብቅላቸው አብያተ ክርስቲያናት ብሎ ወንድማችንን ስምዖንን ወደ እርሱ እነሆ ቁሞ ይጸልያልና። ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋ የመለሰ እንዲህም አለኝ፣ እነሆ ስለ ምርጦቼና ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርኩህ። አንተም የአብያተ ክርስቲያናትን ንብረት ግለጥለት፣ አለዚያ ግን ወደዚህ መልሰሃለሁ። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም። በዚያም የነበሩ ሰዎች ይህንን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሐዘናቸው ወደ ደስታ ተለወጠ። ይህም ቄስ ይህን ተአምር ለሁሉ እየተናገረ ብዙ ዘመናት ኖረ። ይህም አባት ስምዖን በበዓቱ ውስጥ በገድል የተጸመደ ሆኖ ኖረ። መንጋዎቹም ያስተምራቸው ይገሥጻቸውና በቀናች ሃይማኖት ያጸናቸው ነበረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ስምዖን ጸሎት በሁሉም ሊቃነ ጳጳሳት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ታምራትንና ድንቆችን ባሳየባት በምስር ሀገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በሐምሌ 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ዘዮሐንስ ጻድቅ ዘክብራን ኢትዮጵያዊ፣
ቅዱስ አባ ኖብ ሰማዕት፣ 190,000 ሰማዕታት የአባ ኖብ ማኅበር፣ አባ ተክለ አዶናይ ዘደብረ ሊባኖስ፣ አቡነ ተወልደ መድኅን ኢትዮጵያዊ፣ አባ ስምዖን ጻድቅ ሊቀ ጳጳሳት፣ ቅድስት ክብራ መስቀል ክብራ ዘእንጦንስ ኢየሱስ። ወርሃዊ በዓላት ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ቶማስ ዘመርዓስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማምንና ለቅዱሳን ሁሉ ስለሚሆን መወደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውሁም። የሐዋርያው ቅዱስ ጳውሎስ መልእክት ኤፌሶን ምዕራፍ 1 ከቁጥር 15። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ለብርሃነ መስቀሉ በሰላም ያድርሰን። ጸሎታችንን ልመናችን ይቀበለን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን።